ሰላም ጤና ይስጥልኝ። የሰባት ሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን ዜናውን ይዤላችሁ የመጣሁት እኔ የማዳም ቅመም ከማዳም ኩሽና ከሽንት ቤት ማጠቢያ መልስ ነው። ዜና ያዋጣል እንዴ? ልቀጥልበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ትናንትና አብርሽ ቤት ቪዲዮ ተለቆ ነበረ። ሄርሜላ ፌት ነቅላ ያው ሆስፒታል መግባቷ ተሰምቷል። እንግዲህ ዛሬ ደግሞ የማዳም ቅመሞች በሰፊው እሷ ቤት እንድጠብቁ በአክብሮት እንጠይቃለን። ትናንትና ወንድሟን ይዛ ብትመጣም ራሷን ማዳን አልቻለችም። ራሷን ስታወድቃ ነበር እና ያው ትንሽ ስለተጎዳች ያው መናገርም ስለማትችል ስለነበረ ሆስፒታል ገብታለች። እኔ የማዳም ቅመም ከዛም ቀጥሎ ደግሞ የሰፈራቸው ልጅ ወሬ አቀብላችኋለሁ። እናንተ ግን ሰብስክራይብ አታደርጉኝም፣ ላይክ አታደርጉኝም እንጂ እኔ እኮ ጮማ ወሬ ይዤላችሁ የመጣው ነበረ። ግን ያው ሄርሜላ ደግሞ ብዙዎቻችሁን አሳዝናችኋለች። እኔ እኮ ብያችሁ ነበረ። ድሮም እኮ እኔ የምናገረው ነገር አልሰማም ብላችሁኛል እንጂ የተወሶ ታጥቦ ተተኩሶ እንኳን ወንድ ቀርቶ የተዋሳችሁት እቃ ራሱ በጥንቃቄ ይዛችሁ ይሰበርብኛል አይሰበርብኝም። እንደገና ደግሞ የተዋሳችሁት ልብስ ካለ ደግሞ መነካብኝ፣ ወይ ሰርግ ቤት ትሄዳላችሁ፣ ወይ ፕሮግራም ኑሯችሁ የሆነ ነገር ተውሳችሁ ለብሳችሁ ትሄዳላችሁ። ከዛ ደግሞ በጣም ነው የምትጠነቀቁለት። ስለዚህ ሄርሜላ የተወሰነ ጊዜ በልታለች። አሁን አብርሽ ድግምት ተሰርቶበት ነው እንደዚህ ብሎት ነው እንደዛ ብሎ ነው የመጣው እንጂ ሲጀመር እኮ መጀመሪያ ወረቀቱን ቅደድልኝ ስትለው ሩታ ስለሚወዳት ደግሞ በነገራችን ላይ አፍንጫዬ ትልቅ አስመስሎታል። ካሜራው ትልቅ አይደለም። እሺ ብዙ እንትን አትበሉኝ። ትልቅ እንዳይመስላችሁ ማለት ነው። እና ለማንኛውም አብርሽ እንደዛ ሆኖ መጣ እንጂ መጀመሪያም ሩታን ይወዳታል። እኔ ብያችኋለሁ፣ የመጀመሪያ ሚስት የመጀመሪያ ናት፣ መቼም አትረሳም። የመጀመሪያችሁ በሚስትም በኩል ይሁን በሴቱም በኩል ማንም አይረሳም። ያኔ ብታገቡ ራሱ እኮ ስለ መጀመሪያ ሚስቱ ነው አንስቶ የሚያወራባችሁ፣ ወንዶች በተለይ የሚወዷት ነገር ከሆነ ማለት ነው። እና ሴቶች ለዛ ነው አትለጣጠፉ ብያችሁ ነበረ። ሄርሜላ ምንም ማድረግ አይቻልም። ምን ያላዝንላትም። ምክንያቱም የመጣችበት ሰዓት በሩታ እንዴት አድርጋ አብርሽን እንደነጠቀቻት በጣም የሚያሳዝን ነገር ነበረ። ለምን ብትሉ እርጉዝ ነበረች። እርጉዝ በሆነችበት ሰዓት ነው ሄርሜላ መጣ እሱን ልትወስድ የቻለችው። እና ይሄ ነገር በጣም ጥፋተኛ ስለነበረች የስራዋን ነው የሰጣት፣ ያኔ የዘራቸው ነው ያጨደችው ነው ብዬ ማስበው። እና ብዙ ሴቶች ደግሞ የተፍጨረጨራችሁ ነበር። የሰው ባል የምትቀሙተው እንዳትቀሙ፣ የሰው ባል እንዳትቀሙ፣ የራሳችሁን ጠብቁ፣ ዱዓ አድርጉ፣ ጸሎት አድርጉ፣ የራሳችሁ እስከሚመጣ ድረስ ማለት ነው። ስለዚህ የሰውን ባል አትንጠቁ። የሰው ባል የሰው ነው። የሆነ ጊዜ መስጠታችሁ ስለማይቀር በተለይ አንዳንድ ሰዎች አላችሁ፣ ወይ በገንዘባችሁ ተማምናችሁ፣ ወይ በመልካችሁ ተማምናችሁ። ወንድ ልጅ በነገራችን ላይ በቃ የሆነ ከመልክ ጋር ያለው ቁርኝት በጣም አስቸጋሪ ስለሆነ የሆነ ነገርሽን አይቶ ይወድሻል። ከዛ በኋላ ያ ነገርሽ ውበትም ይረግፋል፣ ገንዘብም ደግሞ ያልቃል። እና በዛን ሰዓት እሱ የሚፈልጋት ሴት ከመጣች ጥሎሽ ስለሚሄድ በተለይ ወንድ ልጅን ፈልጋችሁት አትሄዱ። ፈልጓችሁ ወዷችሁ ተንበርክኮላችሁ ይምጣ። የዛኔ የትም አይሄድባችሁም። ስለዚህ የራሳችሁን ያዙ እንጂ የሰው አትቅሙ። ሄርሜላ እንደውም ይሄ ነገር ያንሳታል ብዬ ነው ማስበው። እኔ ብሆን ይሄንን ሳይሆን ማደርገው ራሴ በቀላት ነበር። ግን ሩታ በትዕግስት ይሄን ደረጃ ደርሳ በራሷ እንድትመልስ ብዙ ነገር አደረገች። አዎ ትዳሯ ባሏ የልጁ አባት ስለሆነ
ከዚህም በላይ ብታደርግ እኔ አልፈርድባትም፣ ሀቁን እናውራ ከተባለ ማለት ነው። ስለዚህ ምንም ማድረግ አይቻልም። ሄርሜላ ድስት ክዳኑን አያጣም እንደሚባለው አንቺም የራስሽን ያዢ፣ በቃሻል። እስካሁን ያው ጥሩም ነገር መጥፎም ሰርታችኋል። አንቺ ከመጣሽ ያው ምንም ሰብስክራይብ አልነበርሽም። አሁን ደግሞ 100 ሺህ ልትገቢ ነው። በእነሱ ስለሆነ እነሱን አመስግነሽ በጥሩ ሁኔታ ብትለያዩ ጥሩ ነው ብዬ አስባለሁ። ግን አብርሽና ሄርሜላ ታርቀው ከመጡ እኔ እዋረዳለሁ። ተይ አታዋርዱኝ። ሩታ በዚህኛውን ትንሽ ደግሞ ቀጥይበት እሺ፣ በዚህኛ ስራሽ ቀጥይበት። ያው እኔ ከሴቶች ጎን ስለሆነ ሀቁን ነው እየተናገርኩ ያለሁት። ምንም ማድረግ አይቻልም። ይሄን አክል ካልኳቸው ማታ በሄርሜላ ቤት ሲመጡ በሰፊው ሄድባቸዋለሁ። በተለይ ሴቶች፣ በተለይ የማዳም ቅመሞች በደንብ ነው የምሄድባቸው እና ቤቱን ሰብስክራይብ እያደረጋችሁ ጠብቁ። ለማንኛውም መልካም ቀን ይሆንላችሁ። ማሰላማ